ዛሬ ደግሞ ልንጎበኝ ወይም ደግሞ ላሳያችሁ የመጣሁት እስጢፋኖስ አካባቢ የሚገኘውን የወንዝ ልማት ወይም ደግሞ እዛ አካባቢ ያለው እንደምትመለከቱት እንግዲህ ፋውንቴኑን እንመለከታለን፣ እንጎበኛለን። በስተግራም በስተቀኝም ያሉትን ቦታዎች በደንብ አድርጌ ያሳያችኋል። ይሄ የሚገኘው እስጢፋኖስ ፊት ለፊት ወይም ደግሞ ጊዮን ሆቴል የነበረበት ቦታ ጋር በቤተ መንግስቱ ጋር ስትወርዱ ያለበት ቦታ ጋር ነው። እንግዲህ እንደ አጋጣሚ ልክ ስደርስ ፋውንቴኑ እንደተከፈተ ሰዎች ራሳቸው እየተጠጉ ናቸው ያሉት። እንግዲህ ተጠግተን እኛ ምን ይመስላል የሚለውን በደንብ እናየዋለን፣ እንጎበኘዋለን። እናንተ ደግሞ ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ ያረጋችሁ አጋርነታችሁን እያሳያችሁኝ መልካም ጊዜ እመኝላችኋለሁ። እንግዲህ እንደምትመለከቱት እስጢፋኖስ አካባቢ ጋር የሚገኘው የወንዝ ልማት ፋውንቴኑ እንግዲህ ተከፍቶ እንግዲህ ሰዎቹ በዙሪያ እዛ ጋር በፊት ለፊት እንደምትመለከቱት እንደ ስቴዲየም ነገር ሆኖ መቀመጫ ነገር አለው። ተጠግቻ ያሳያቸዋል። እዛ ጋር ቁጭ ብለው ነው እያዩ እየተመለከቱ ያሉት። እንደገና ደግሞ እስጢፋኖስ አካባቢ ወንዝ ልማቱ ወይም ደግሞ የወንዙን ዳሩን ይዛችሁ እስከ ባምቢስ መውጫው አለ አይደለ? ወይም ደግሞ እስከ እስጢፋኖስ መውጫ ድረስ እስከዛ ድረስ ይወስዳቸዋል። አሳያቸዋለሁ። እሱን ቀስ እያለን እየዞርን በመጀመሪያ እዚህ አካባቢ ያለውን እንመልከተው ብዬ ነው። እንግዲህ ይህን ስትመለከቱት መሀል ላይ እንግዲህ ያው ፋውንቴኑ ወይም ደግሞ ፏፏቴው ይታያችኋል አይደል? ፊት ለፊት በጣም ነው የሚያምረው። እዛ አካባቢ ደግሞ ሆናችሁ ስትመለከቱት በጣም ደስ የሚል ድባብ ነው የሚሰማችሁ። ቀስ እያልኩኝ እየዞርኩኝ እየተሽከረከርኩኝ ማለት ነው አካባቢውን፣ ፋውንቴኑን፣ እንደገና ደግሞ የሰውን ድባብ እናያለን፣ እንጎበኛለን። እንግዲህ በደንብ አድርጌ ነው የማሳያችሁ የማስጎበኛችሁ። ይህን ቪዲዮ ካያችሁት በኋላ ላይክ ማድረጋችሁን ቢያንስ እንዳትረሱት። እንግዲህ ቦታ አሉ እንደምትመለከቷቸው። እዚህ ጠጋ ብላችሁ ማየትም ትችላላችሁ፣ ራቅ ብላችሁ ማየት ትችላላችሁ። ደረጃ ነገር ማለት ቅድም እንዳሳየዋችሁ ይውላችሁ እንግዲህ ፏፏቴው እንዴት እንደሚያምር በደረጃ ላይ ሲወርድ ፊት ለፊት እንግዲህ ያየነው ወደ መስቀል አደባባይ የሚያስኬደውን አስፋልት ነበር ያሳየዋችሁ። አሁን እኛ የምንገኘው ጊዮን ሆቴል የሚገኝበት ቦታ ጋር ወይም ደግሞ ኢዮቤልዩ አጥሩ ልክ እንደጨረሳችሁ ያለበት ቦታ እዛ አካባቢ ጋር ነን ያለነው። ደረጃ ነገርም አለ፣ እንደ ስቴዲየም ነገር የሚመስል ማለት ካፌዎቹም አለ። እንደምትመለከቱት ሳይክል መሄጃም አለው። እንደገና ደግሞ የእግረኛ ወክ ማረጊያም አለው። እዛ ጋር ቆማችሁ ወክ እያረጋችሁ እየተጓዛችሁ ሙዚቃውን እየሰማችሁ ፋውንቴኑን እያያችሁ ፎቶ እየተነሳችሁ እየተዝናናችሁ ሻይ ቡና የምትሉበትም በዚህ ጋር አለ። እንደምትመለከቱት ሳይክልም ትነዳላችሁ፣ የእግር ወክ ማረግ ትችላላችሁ። እዚህ ጋር ብቻ ሳይሆን እንደነገርኳችሁ እንሄዳለን ወደ እስጢፋኖስ ጀርባ አድርገን እሱን ማሳያቸዋለሁ። መጀመሪያ ይሄንን እንየው ብዬ ነው። ከዛ በኋላ ወክ እያረግን ቀስ እያልኩኝ እየሄድኩኝ እየተጓዝኩኝ ያሳያችኋለሁ። ድባቡን የተወሰነውን እንግዲህ ተመልከቱት። አሁን ከጀርባችን ኢዮቤልዩ ወይም ደግሞ ጊዮን ሆቴል ነው የሚገኘው። እንግዲህ ፊት ለፊታችን ደግሞ ያደረግነው ወደ እስጢፋኖስ ቤተክርስቲያን ነው የሚታየን። እንደምትመለከቱት አስፋልቱ የተወሰነ ይታያቸዋል ብዬ ገምታለሁ። እንግዲህ ወደዛ ጋር ፊታችንን አድርገን ነው እንግዲህ እያየነው ወይም ደግሞ ፋውንቴኑን እየተመለከትን የምንገኘው። በጣም ድባቡ በጣም ደስ ይላል። እዛ ጋርም ቀረብ ብላችሁ ማየት ትችላላችሁ። ፎቶ ስትነሱ በተለይ እዛ እንደ ሰገነት ነገር የምትመስሉ አይደል? እዛ ጋር ጠጋ ብላችሁ ብታዩት በጣም ደስ ይላል። አሁን እንግዲህ ወደ እስጢፋኖስ ወይም ደግሞ ወደ ኢሴ ወደሚያሳዩ ፊት ለፊት አድርገን ነው እያሳዩዋችሁ እያስመለከትኳችሁ የሚገኘው። አሁን
አሁን ወደ ፍለፊታችንን አርገን እየሄድን የምንገኘው እንግዲህ ወደ እስጢፋኖስ ወይም ደግሞ ወደ ኢሴ ወደሚያስኬደው ወደዛ አካባቢን በስተግራ የምትመለከቷቸው ካፌዎች፣ ሬስቶራንቶች አሉ። ሰዎች እንግዲህ ተደርድረው ቆመው እያዩ እየተመለከቱ እዚህ ጋር ደግሞ ሻይ ቡና የምትሉበት ቦታ ነው። እንግዲህ ሰዎችም ቀስ እያሉ ወክ የሚያረጉበት አለ። አሁን እኛ እንሄድና ወደ ፍለፊት ወደ እስጢፋኖስ አካባቢ ወደ እስጢፋኖስ ጀርባ ያለውን ደግሞ አሳያችኋለሁ፣ አስጎበኛችኋለሁ። ይሄኛውን እንግዲህ እንደወደዳችሁ ተስፋ አረጋለሁ። እንግዲህ ሐሳብ አስተያየት ካላችሁ ኮሜንት ላይ እየነገራችሁኝ። ይሄ እንትኑስ ፋውንቴኑ አንዳንድ ጊዜ ሲሰራ መሶብ ነው የሚመስለው ስትመለከቱት። አሁን እንግዲህ እየተጓዝን ያለን ወደዛ በድልድዩ ስራ አድርገን ሾልከን ነው የምንሄደው። ፍለት ይታያችኋል። በሱ ጋር እናርግና ወደ እስጢፋኖስ ወይም ደግሞ የኢሴ ያለ አይደለ የሱን አጥር ይዘን ነው እንግዲህ የምንጓዘው። ወንዙን ማለት ነው እንግዲህ እስጢፋኖስ አካባቢ ያለውን ወንዙ አካባቢ ጋር እንደነገርኳችሁ ያለ ነው። እሱን ይዘን ነው የምንጓዘው። አሳያችኋለሁ፣ አስጎበኛችኋለሁ ቀስ እያልኩኝ እንግዲህ ወክ እያደረግን ነው የምንሄደው። ይሄኛው የምትመለከቱት እስጢፋኖስ ቤተክርስቲያን ፊት ለፊት ያለው ቦታ ጋር ነን ያለ ነው አሁን የምንገኘው። ይሄኛው የምትመለከቱት እንግዲህ አስፓልቱ ከላይ ወደ እስጢፋኖስ ወደ መስቀል አደባባይ የሚያስኬደውን አስፓልት ነው እየተመለከትን ያለ ነው ማለት ነው። እንግዲህኛ እንደነገርኳችሁ በዚህ ማብራት በሚበራበት በድልድዩ ወይ በታችኛው በድልድዩ ስን ሾልከን እንሄድና ወደዛ አካባቢ ያሉትን ምን ይመስላሉ እንግዲህ ሲጎበኙ የምናያቸው እንግዲህ አሪፍ ነገሮችን እየዞርኩኝም ልክ እንደዚህ ያስመለክታችኋል። በርቀት እንግዲህ ስትመለከቱት ፋውንቴኑ ይሄንን ይመስላል። እንግዲህ ራቅ ብለን ስንመለከተው ማለት የቅርበቱን አይተናል። እንግዲህ እንደምትመለከቷቸው ውሻም ይዛችሁ ወክ ማድረግ ትችላላችሁ ማለት ነው። እንግዲህ በስኩተርም የሚሄዱ አሉ፣ በሳይክልም የሚሄዱ አሉ። እዚህኛው ላይ ከላይ ሆናችሁ ደግሞ ከአስፓልቱ ላይ ፎቶ የሚነሱ አሳያችኋለሁ። እሱንም እንወጣና በደንብ አድርገን ማስጎብኛችሁ። ይሄኛው እንግዲህ የምትመለከቱት ከድልድዩ ስር ያለውን በአሪፍ የስነ ጥበብ እንግዲህ እንደምትመለከቱት ግድግዳው ራሱ በጣም ነው የሚያምረው። በሱ ጋር አድርገን ሾልከን ነው የምንሄደው። እንግዲህ ስንመለከቱ በርቀት ስታዩት የነበረው ቦታ ይሄንን ይመስላል። ይሄኛው ደግሞ የምንመለከተው ከላይ ሆናችሁ የምትመለከቱት መስታወቱን ነው። ላይ ወጥቼ እሱን ነው ማሳያችሁ። እንግዲህ አሁን እስጢፋኖስ ጀርባ አካባቢ ወይም ደግሞ የኢሴን አጥር ይዘን ነው የምንጓዘው። አሁን የሾልከን የመጣንበትን ነው ማሳያችሁ። እንግዲህ ከድልድዩ ስር ያለውን በስተግራም በስተቀኝም ያሉትን ሁኔታዎችን እያሳያችሁ ያሉት። ይሄ እንግዲህ ወደ መስቀል አደባባይ ወይም ደግሞ እስጢፋኖስ ቤተክርስቲያን አካባቢ ፊት ለፊት ጋር ነን የምንገኘው። ወንዙን እንግዲህ ተከትለን እንዞራለን እስከ እስጢፋኖስ መውጫው አላር ወደ ባምቢስ አካባቢ ወደ ሜጅ እስከዛ ድረስ ነው እንዞርና እንግዲህ በዛኛው በስተቀኝ ባለው በዛ ቦታ ጋር ነው ተመልሰን የምንመጣው። ቀስ እያልኩኝ እየዞርኩኝ ነው የማሳያችሁ የማስጎበኛችሁ። ተወዱታላችሁ ብዬ እገምታለሁ። ይሄ ማብራት በርቶበት የምትመለከቱት የኢሲኦ አጥሩን ነው እንግዲህ ያየን እየተመለከትን ያለ ነው። እንግዲህ እዚህ ስትመጡ ማንኛውም ሰው እንግዲህ ወክ የሚያረግበት ቦታ ነው። በየትኛው አቅጣጫ በነፃ ነው የምትገቡት፣ ክፍያ የለውም። ቀስ እያላችሁ እንግዲህ ወክ እያረጋችሁ የምትስናኑበት የምትሄዱበት ነው። እንግዲህ በጣም ንጹህ ነው። እንግዲህ እንደምትመለከቱት ወንዙ ራሱ በጣም ንጹህ ነው። አየሩ ራሱ እዚህ አካባቢ የምትተነፍሱት በጣም ነው ደስ የሚለው። ስፖርተኞች አሉ፣ ፈጠን ብለው ወክ የሚያረጉ አሉ፣ በሳይክል የሚሄዱ አሉ፣ በስኩተር የሚሄዱ አሉ። ደግሞ ቀስ እያላችሁ የምትሄዱበት እየጎበኛችሁ እያያችሁ አየር እየሳባችሁ እየተነፈሳችሁ የምትሄዱበት ቦታ ነው። ይሄ የሚገኘው እስጢፋኖስ ቤተክርስቲያን በስተጀርባ ወይም ደግሞ ጊዮን ሆቴል ጋር ወይም ደግሞ በኢዮቤልዩ ቤተ መንግስቱ አይደል እሱ አካባቢ ነው የሚገኘው ይሄ ያለንበት ቦታ።
ይሄኛው ደግሞ የመጣንበትን ቦታ ዞር ብዬ ነው ያሳየኋችሁ። አሁን እኛ እንግዲህ ፊት ለፊት አድርገን በስተጀርባችን ምን ይመስላል የሚለውን ነው ያሳየኋችሁ ያስጎበኛችሁ የምገኘው። ይሄኛው ደግሞ ወንዙን ነው እንግዲህ ወደ ታች እየፈሰሰ ያለውን ወንዝ ከነ ውበቱ እንግዲህ ያሳየኋችሁ ያስጎበኛችሁ ነው ብዬ ገምታለሁኝ። ፊት ለፊት እንግዲህ ወደ ባምቢስ የሚያስኬደው ወይም ደግሞ ወደዛ አካባቢ ወደሚያስወጣው ወደ አስፓልቱ ጋር ወክ እያደረግን ቀስ እያልን የምንሄድ እንደምትመለከቷቸው ብዙ ሰዎች አሉ እንግዲህ ወክ የሚያደርጉ ቀስ እያላችሁ እያወራችሁ እንደገና ደግሞ መቀመጫም አለ ቁጭ ብላችሁ የምትዝናኑበት በዛኛው ጋር መቀመጫ አለ። እያየን እንግዲህ እየጎበኘን ነው የምንሄደው እላችኋለሁኝ። እንደምትወዱትም ተስፋ አረጋለሁ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አጋርነታችሁን እያሳያችሁ እናንተ ደግሞ ይሄኛው እንግዲህ እዛው ላይ ግሪን ኤሪያ ላይ ተጽፎ ያለው ዘኒው ፌስ ኦፍ አዲስ ነው የሚለው እንግዲህ እንደምትመለከቱት በጣም ነው የሚያምረው። እንግዲህ እዛው አካባቢ ላይ የተጻፉትን ግሪን ኤሪያው ላይ ያለውን ያሳያችኋል። ይሄኛው ደግሞ እዛ አካባቢ ያሉት ፎቆች በአስፓልቱ ላይ ወይም ደግሞ በባቡር መሄጃዎች ታያችኋል አይደል? ሀዲዱ ከዛ ፊት ለፊት ያሉትን እንግዲህ በስተርቀት ነው ያሳያችሁ ያለሁት። ቀስ እያለን እንግዲህ እየተጠጋን ስንሄድ ራሱ ይሄኛው አካባቢ ነው ራሱ አሳያችኋለሁኝ። አሁን እንግዲህ ወደ አስፓልቱ ጋር ወደ ዋናው አስፓልት ልትወጡ ስትሉ ያለውን ድባብ ነው እንግዲህ የምትመለከቱት። እንግዲህ ማብራቶቹ በጣም ነው የሚያምሩት። እንግዲህ ነጸብራቃቸው እያያችሁት ነው እየተመለከታችሁ ነው ብዬ ገምታለሁ። ግሪን ኤሪያው ራሱ ስትመለከቱ ከነ ማብራቱ ከነ አካባቢው ራሱ ወክ ስታረጉበት የሆነ መንፈስን የሚያድስ በጣም ደስ የሚል ቦታ ነው እንግዲህ እያየሁኝ ወይም ደግሞ እያስጎበኛችሁ የምገኘው። እንዞርና እንግዲህ አሳያችኋለሁ። ዞረን ደግሞ በዛኛው ጋር ዞረን ቅድም ወደ መጣንበት አቅጣጫ ነው የምንዞረው። አሁን ይሄ ወደ ዋናው አስፓልት ጋር እየወጣን ነው የምንገኘው። ይሄ ወደ ባምቢስ የሚያስኬደው አስፓልት ነው እንግዲህ የምትመለከቱት። ፊት ለፊት ወደ ኡራኤል የሚያስኬደው አስፓልት በዚህኛው ጋር ሳይሆን ያው ተሻግራችሁ ትሄዳላችሁ። ይሄ ደግሞ ወደ እስጢፋኖስ ወደ መስቀል አደባባይ የሚያስኬደውን አስፓልት ይሄደውንም አሁን የመጣንበትን አቅጣጫ ነው የማሳያችሁ። ዞረን እንግዲህ አበባ ባለበት ቦታ ጋር እንገባና ይኸውላችሁ አሁን በዚህኛው ቅድም ስንሄድ የነበረው በዛኛው ጋር አሁን በዚህኛው ጋር ቀስ እያለን እየተጓዝን ነው የማሳያችሁ። በስተግራም በስተቀኝም ያሉትን ቦታዎች አሳያችኋለሁ፣ አስጎበኛችኋለሁ። አሁንም በድጋሚ አብራችሁን ቆዩ። ቅድም የመጣንበትን ቦታ ድልድዩ ቅድም በዛኛው ጋር በስተቀኝ ባለው ጋር ነው። አሁን ደግሞ በዚህኛው ጋር እንገባና ትልቁ ፎቅ ይታያቸዋል ብዬ ገምታለሁኝ። እንግዲህ አስፓልቱም ከላይ ያሉ የክብ ነገር የሚመስሉትን በርቀት እያየናቸው ነው እየተመለከትን ነው ብዬ ገምታለሁ። በማታ ትንሽ ደንገዝገዝ ብሎ እንግዲህ ገጽታው ይሄንን ይመስላል። ቀደም የገባ ነው በዛኛው ጋር ነበር። አሁን ደግሞ በዚህኛው ጋር እየገባ ነው። በድልድዩ ስር ያለውን አሳያቸዋለሁ። ቀደም የገባንበት ያኛው እንደምትመለከቱት አሁን ደግሞ በዚህኛው ጋር ዞረን ስለመጣን ቀስ እያለን እንግዲህ አሁን ወደ ፋውንቴኑ አካባቢ ጋር ማታ እንግዲህ ከነ ማብራቱ ነው እሱን ላሳያችሁ እየገባው ነው የምንገኘው። እንግዲህ እዛ አካባቢ ያሉትን ደግሞ የተወሰነውን እናይና እንግዲህ በማታ ይሄ ድልድይ አለ። እንግዲህ አሁን ያለንበት ቅድም ሲጀምር የነበረበት ፋውንቴኑ ወዳለበት በማታ ድባቡን ለማየት ነው እንግዲህ እየመጣን ያለነው። እዚህ ጋር የእንጨት ድልድይ ያለች እሷን ከተሻገርን በኋላ ማለት ነው እንግዲህ ይሄኛው ቆስ ዞር አሳያቸዋለሁ። በሱ ጋር እናረግና በዚህኛው ጋር እንግዲህ የእንጨት ድልድይ ነች። እዚህ ጋር የሚፈራ ሰው ቀስ እያለን የሚሻገር ግን አያስፈራም። በጣም ደስ የሚል ትንሽ
ረግረግ ትላለች እንጂ በጣም ነው የሚያምረው። አሁን ወደ ፋውንቴኑ ጋር ሰዎች ወደ ተሰበሰቡበት ቦታ ጋር ደርሻለሁ። በጣም ነው የሚያምረው። እንግዲህ በማታ ድባቡ የተወሰነውን ቀን አሳየቻችኋለሁ። አሁን ደግሞ የማታ ድባቡን ከነ ማብራቱ እያሳያችሁ እያስጎበኘኋችሁ እገኛለሁኝ። እንግዲህ የምንገኘው ጊዮን ሆቴል አካባቢ ጋር ወይም ደግሞ ኢዮቤልዩ ወይም ደግሞ እስጢፋኖስ ቤተክርስቲያን አካባቢ ጋር የሚገኘውን የወንዝ ልማቱን ነው እያሳየኋችሁ እያስጎበኘኋችሁ የምገኘው። አሁን ደግሞ ላይ እንወጣና ይሄኛው ድልድዩን አለ አይደል ክብ ክቡን እሱ እንደማሳያችኋለሁ። ከላይ ወደ ታች ስንመለከተው ይሄንን ይመስላል። እንግዲህ ከላይ ሆነን ወደ ታች አስፋልቱ ላይ ሆነን ማሳያችሁ እንግዲህ ክብ ክቡ ነገሩ ይሄንን ይመስላል። እንግዲህ እንደምትመለከቱት እስካሁን የነበረን ቆይታ ይሄንን ይመስላል። እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አጋርነታችሁን እያሳያችሁን በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።